ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች እና በቆርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም። ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማርሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያረጋሉ? እኔ ገብርኤል መጋሊሽ ሰሊባ እና ቲምበር። አማካኝ ማንን ያረጋሉ? አማካኝ ተጫዋች እንዴት አጥቂ መሃል ላይ ራይስ አርቴታን ይበልጡታል። እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች ማማርሰናል የበለጠ ለአርቴታ ጥቅም ነበራቸው፣ ግን አልሰማማ። ይላክለታል። አይ ሰይፍዬ ልጄ ይላክለት እያሉ ነው። አዎ ይላካል። ይሰማል። ኧረ ጆሮ የማይሰማው ምን አለ? አጥቂስ ማን ነው የሚያረጉት? አጥቂ ጆኮሪሽ አበርት እሺ እና ገብርኤል ጄሱስ። እኔም ወደው በገብርኤል ጂሰስ ይግባ እያሉ ነው። አሁን እሱ ይሄን ቢሰማ ፒኤስጂን ያሸንፋል። እኔ ራሴ ገብርኤል ጂሰስ አድናቂ ነኝ። አመሰግናለሁ። እኔ ማንንም ብትሉ ከኛ ልጆች ማንንም ሰነፍ የለም። ሁሉም ያ ስኬል የሚባለው እሱ ነበር ትንሽ ደከም ያለ። አሁን ግን ነቃ ብሏል። አስተካክለነዋል። ማርያም ነቃ ብሏል። የአርሰናል ሆኖ እየተጫወተ የሚያናድዱት ተጫዋች የለም አሁን። አይ መቼም ቢከፋም ቢለማም አይጠፋም። ማን ነው? ትንሽ አንዳንድ ጊዜ ስኬልም ይሳሳታል። አዎ ደግሞ ይሄ እንካቤ አዎ ይሳሳታል። አዎ ስለዚህ ቢሳሳቱም አዎ ሁሉም ጀንትል ነው። የባለቤት የጡረታ ተጨምቆ ምን ብሎ 1200 ብር አገኛለሁ። 1200 አሁን እኮ በጣም ምን ይገዛበታል? በዛ እኔ መብራት ከከፈለልኝ መቻል መብራት አለ፣ ውሃ አለ መቼም። ሌላውን ቀደም እንዳልኩት እንግዲህ በዙሪያ ያሉ ሰዎችና ላይቭ ተላለፍ አዎ ያቺ አንዳንድ ደግ ጊፍተር ሲጥልልን እነዚህ ልጆች ራሳቸውን ጥለው ለኔ ሌት ከቀን ደፋ ብለው አብረውኝ እውነቴን ነው መሬት ላይ ተኝተው እናቴ አይክፋሽ ብለው እግሬን አጥበው እውነቴን ነው ልብሴን አጥበው እናታችን ተጎድተሻል የዶሮ ጉዳት አለብሽ ብለው ተንከባክበው ይዘውኛል። እነሱን እንድመርቅ መድረኩ ላይ እንዲመጡልኝ ፍቀድልኝ። እሺ ወደዚህ ጥሯቸው እስኪ መርቋቸው። እሺ የሊቨርፑል ደጋፊ ይታየኛል። የአርሰናል አለ፣ የማንቸስተር ዩናይትድ አለ። ሻሼ ይኸው ያው ከጀርባዬ። አዎ ማን ነው ነገረኛ ከመሃላቸው? አረ እንደ ሻሼ ማን ኃይለኛል? ያሳብዱኝ አይደለ እንዴ? ምንድነው የሚመርቋቸው አሁን? እኔ ቸሩ መድኃኔዓለም ለኔ ጎንበስ ቀና ብለው ለፍተው እንደሚያገለግሉኝ እንደሚጦሩኝ መድኃኔዓለም ደግሞ ለነሱ ጥሩ እንጀራ ጥሩ እድሜ ጥሩ ጤና ሰጥቶ ለትልቅ እንጀራ ይብቁልኝ። ፍሬያቸውን አበባቸውን ለማየት ደግሞ ባላጣው እድሜ እኔንም አይንፈገኝ። የነሱን ደስታ የነሱን ፍሬ የነሱን አበባ ጥሩ እንጀራ ላይ ጥሩ ቦታ ደርሰው ለማየት ያብቃኝ። አገራችን ሰላም ይሁን። የነሱን አበባ የነሱን ዓለም ለማየት የድንግል ማርያም ልጅ እሱ ጤናቸውን እድሜያቸውን ጥሩ እንጀራ ሰጥቶ አበበው ለማየት ያብቃኝ። በተረፈ ድንግል ማርያም ትጋበዝ። አሁን አንዳንድ ቦታ እኔ እንኳን አሁን በኔ እድሜ ከትንንሾቹ ጋር መግባባት ይሄ ትውልድ ከፍ ሲል
ከወጣቶች ጋር ለመግባባት ዘይትና ውሃ የመሆን ነገር አለ። አይዋሃድም፣ ተቃራኒ ማለት ነው። አዎ፣ ምክንያቱም እድሜያችን ሲጨምር ወጣቱ የሚያደርገው ነገር በብዛት ያበሳጨናል። እርሶ ግን ከወጣቶቹ ጋር ወጣት ኖት። እግዚአብሔር ተመስገን። እኔ አመሌም ጥሩ ነው፣ ልጆቼም ጥሩ ናቸው። ሰፈሬም ሁሉ ትንሽ ትልቁ አንድ እትዬ የሚለኝ እንኳን የለም። እቴቱ ማሞ ነው ሁሉም ሕፃኑ ትናንት ወልዶ እጄ ላይ አድርጎ እቴቱ ማሞ ነው እንጂ እትዬ ማማ የሚለኝ የለም። የፍቅር ነው የመጓደድ ነው። እግዚአብሔር አሁንም ልጆቼን ትልቅ ቦታ ያድርስልኝ። ያድርሳሽ እንዴ ኑርና። በጣም ደስ ይላል። አሁን ራሱ ለብሰው የመጡት ማሊያ እኮ የቴሪ ኦንሪ ዘመን ሄነሪ መረብ ወጣሪ ነው። የነ ሄነሪ ጊዜ ነው። ግጥሙ ምንድነው? ሄነሪ መረብ አሳማሪ። በቃ ጎል ያ እስከዛሬ አርሰናል በዚህ 22 ዓመት ውስጥ ካሳለፈው አጥቂ ለርሶ የተለየ ቦታ የሚያስቀምጡት ማን ነው? ካጥቂ እኔ ከድሮ ነው ካሁን እንዳለ በቃ በ22 ዓመት ውስጥ ሄንሪ ሊሆን ይችላል። እንግዲህ ማን እኔ ድሮቹን እኮ ረሳለሁ ብያለሁ። አዎ እድሜም አለ። አሁን ዡሩ የሚባል አጥቂ ነበር። አፍንጫሙ ከሳተ በኋላ የሚል ከሚያገባ። አዎ ለርሱ ማን ነው አንደኛ ቤስት አጥቂ? እኔ ሄነሪን እወደዋለሁ በበኩሌ፣ ምክንያቱም መረብ ወጣሪ ነው። አዎ ለዚህ ነው የእርሱን ዘመን ማሊያ አድርገው የመጡት። አዎ ደስ ይላል በጣም። ያው እማማ ስለናንተ አውርተው አይጠግቡም። የተለያየ አሁን ወጣቶች መሀል የምናየው ነገር አለ። ክለብ ሲለያይ አንዳንዴ ከቃላት ያልፍና ወደ ሌሎች ነገሮች ይገባልና እናንተ ሰፈር ግን በመቻቻል ውስጥ ያቺን ቀዩን መስመር ሳታልፉ ተዋዳችሁ፣ ግን ደግሞ ያው ኳስ ትንሽ ተረብ ይፈልጋልና በዛ ውስጥ እያለፋችሁ እማማን ስለምታስደስቱ የማማ ምርቃት በአጠቃላይ ይድረስላችሁ። አሜን አሜን። ይወት በጣም ደስ ብሎኛል። እኔም በጣም ተደስቻለሁ። እናቴ እንኳን ደህና ቆየኸኝ፣ እንኳን ደህና ቆየኸኝ። ዋው እማማ ያው እንግዲህ ረጅም እድሜ ከጤንነት ጋር ይስጦ ለሁላችንም፣ ለልጆቻችንም፣ ለእናንተም ጥሩ እንጀራ፣ ጥሩ እድሜ፣ ጥሩ ፍቅርን ከጤና ጋር ይስጥልኝ። አዎ ብዙ ሰዎች በቃ እማማ አርሰናል ነው የሚሉት። የአርሰናል እናት ነው ስሜ። አዎ የአርሰናል እናት ግን አቀባበል በጣም እርሶ የአርሰናል እናት ከሆኑ ታደለ ሮባ የአርሰናል አባት ነው። ይሄንን አጸድቋል። ኤግዛክትሊ። አመሰግናለሁ። እኔ ደግሞ የአርሰናል ልጅ ነኝ። የታወቀ ነው ልጅ አይደለህ እንዴ? አንደኛው ደጋፊ አውቃለሁ። አንተ እንኳን ቃለ መጠየቅ እንደዚህ ስታረግ ገብርኤል አይለመነኝ እንቅልፍ አይወስደኝም። ኳስ ካለ አንተ እንደዚህ ጥያቄ ላይ ስትሆን ቆብ ነው እንቅልፍ የለ እራት አልፈልግ። ይሄው ዛሬ እዚህ ሶፋ ላይ ደግሞ እማማ አርሰናል ነው ነው። ታዲያ ፈጣሪ ምን ይጎላዋል? እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። መጀመሪያ የአርሰናል ጨዋታ ያዩበት አጋጣሚ ያስታውሱታል? እማማ አርሰናል እኔ ያው በነ ሄነሪ ጊዜ ነው። ሄነሪ፣ ቤራ፣ ፋብሪጋስ ቤራ ካምፕ በነበሩ ጊዜ፣ ሌሎቹ እንኳን ይጠፋኛል፣ እድሜም አለ። እንግዲህ ምን ላድርግ። ስንት ዓመት አርሰናልን ደገፉ እማማ አርሰናል? እንግዲህ አስበው ከነ ሄነሪ በፊት እኔ ኳስ አያለሁ። ከነ ሄነሪ በፊት? አዎ ሌላ ኳስም እንደዚህ ጨዋታ ሲኖር አያለሁ። የአርሰናል መስራች ናቸው እማማ አርሰናል። አሁን ግን ተጽዕኖ የለቦትም፣ ምክንያቱም እርሶ ጨዋታ ሲያዩ በቲክቶክ ይተላለፋል። አንዳንዶች እያዩ ኳስ ለወጣቶች ብቻ እንደተሰጠ ሐሳብ የሚሰጡ ሰዎች አሉ እና እማማ አርሰናል ላይ አንዳንዶች ትችት ይጽፋሉ። ምን ብዙ ተቃውሞም አለ። ምንድነው? አንተ ባልከው ልጅ አንድ ነገር ልንገርህ። ኳስ አሁን አንዳንዱ ምን ይላል? ኳስ ማንም ለተራገጠ ለውጭ እርግጫ ይላል። ኳስ እርግጫ አይደለም። ፉትቦል መዝናኛ ነው፣ መደሰቻ ነው፣ ጥበብ ነው። ኳስ ላወቀው ላልገባው ደግሞ እያለ የሚያናንቅ አለ። እኔ በበኩሌ እናልቀበልም።
እማማ አርሰናል ግን እድሜው አይደለም። ለምንድን ነው በዚህ እድሜው? አንዳንዶች ሐሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ። አሁን ደግሞ የእርሶ ልጅ ምን ብሎ ነገረኝ? ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች። እና ብቆርብ ታዲያ ኳስ ምን ይከለክለኛል? ጽድቅም አይደለም ኃጢአትም አይደለም። ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማርሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያደርጋሉ? እኔ ገብርኤል መጋዲሽ፣ ሰሊባ እና ቲምበር። አማካኝ ማንን ያደርጋሉ? አማካኝ ተጫዋች እንዴት? አጥቂ መሀል ላይ ራይስ። አርቴታን ይበልጡታል። እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች ማማርሰናል የበለጠ ለአርቴታ ጥቅም ነበራቸው፣ ግን አልሰማማ። ይላክለታል። አይ ሰይፍዬ ልጄ ይላክለት እያሉ ነው። አዎ ይላካል። ይሰማል። ኧረ ጆሮ የማይሰማው ምን አለ? አጥቂስ ማን ነው የሚያደርጉት? አጥቂ ጆኮሪሽ አበርት እሺ። እና ገብርኤል ጄሱስ እኔ የምወደው በገብርኤል ጂሰስ ይግባ እያሉ ነው። ይሄ ራሱ አሁን እሱ ይሄን ቢሰማ ፒኤስጂን ያሸንፋል። እኔ ራሴ ገብርኤል ጂሰስ አድናቂ ነኝ። አመሰግናለሁ። እኔ ማንም ብትሉ ከኛ ልጆች ማንም ሰነፍ የለም። ሁሉም ያ ስኬል የሚባለው እሱ ነበር ትንሽ ደከም ያለ። አሁን ግን ነቃ ብሏል። አስተካክለነዋል። ማርያምን ነቃ ብሏል። ስለዚህ የአርሰናል ሆኖ እየተጫወተ የሚያናድዱት ተጫዋች የለም አሁን። አይ መቼም ቢከፋም ቢለማም አይጠፋም። ማን ነው? ትንሽ አንዳንድ ጊዜ ስኬልም ይሳሳታል። አዎ ደግሞ ይሄ እንካቤ አዎ ይሳሳታል። አዎ ስለዚህ ቢሳሳቱም አዎ ሁሉም ጀንትል ነው። ግን ከተጫዋቾቹም ከአሰልጣኙም ከምንም በላይ ለዴቪድ ራያ ታላቅ ምስጋና አክብሮት አለኝ። ዴቪድ ራያን የራያ ልብስ አልብሰው ፎቶ እያየው ነበርና ይስማማዎታል? ምን ጥርጥር ኢትዮጵያ ያረጉት ምን ጥርጥር አለው? ሳካስ እንዴት ነው? ሳካም ቆንጆ ነው። ከጉዳት ወዲህ ነው ትንሽ እኮ ሁሉም ድክመት ያመጣው እንጂ ሳካ ኦዲጋርድ እየተናበቡ ነው ሲጫወቱ እንኳን እውነቴን ነው። አሁን ግን ትንሽ እየተጎዱ መቼም ሰው ከተጎዳ አቋሙ ትንሽ ወረድ ይላል ማንም ቢሆን። ለዛ ነው እንጂ ሳካንና እነሱን የሚስተካከልማ የለም። አሁን ግን በጨዋታ ገብርኤል መጋሪሽና ራይስ በቃ ራይስ ሁለቱን ስለያዝን ነው ለዋንጫም የደረስነው እያሉ ነው። የአርሰናል ፒላሮች ናቸው። አዎ የማንቸስተር ዩናይትድ የቁልቁለት መንገድ ቢሳካ የሚባል ተጫዋች ያመጡ ቀን ነው አለኛ አንዱ። እኛ ደግሞ ሳካ፣ ምክንያቱም በሳካ ያርሰናል ብለው እኮ ሳይሳካ ቀረ። እኛ ሳካ ነው ተሳካ። አዎ እንደ ስሙ ራሱ ተጽዕኖ አለው እያሉ ነው። እንዴት ሲገዛ ተጫዋች ቢሳካ የሚል ተጫዋች እንዴት ይገዛል? ምንድነው ከተገዛ ሳካ፣ ምክንያቱም ተሳካልኝ ደስ